هم قلوب لا يفقهون بها ለእነርሱ ልቦች አሉት የማይረዱባቸው እንዴ ልቦች ያሏቸው የማይረዱባቸው እነዚህ አካላቶች እናታቸው ማህፀን ውስጥ እያሉ ነው ወይ? አረ በፍጹም ትለኛል። ኦኬ እናታቸው ማህፀን ሳይገቡ ነው ወይ? አረ እንደዛም አይደለም። እና መች ነው ብለን ብንጠይቅ ምድር ላይ ነው ትለኛል። ስለዚህ አላህ ሊትራሊ እየተናገረ ያለው ምድር ላይ ከነበረው በኋላ ፋይናል የሚያጋጥማቸው ነገራቶች ነው። በልቦቻቸው የማይረዱ በአይኖቻቸው የማያዩ በጆሮቻቸው የማይሰሙ እነዚህ አካላቶች ልክ እንደ እንስሳ ናቸው። በልሁም አደል ከነርሱም በላይ በጣም እንትኖች ናቸዋል፣ የወረዱ ናቸዋል። እነዚህ ምንድን ናቸው? የጀሃነም ናቸዋል። ስለዚህ በቃ ዲሲሽኑ ያ ነው። ፒኬ አሰማም ወይ እሰማለሁ ካለ የገሃነም አይደለም። አቡበከር ይሰማል፣ ኦኬ የገሃነም አይደለም። አበበን ደግሞ ስጠይቀው አይ እኔ አልሰማም፣ የአምላክን ቃል አልቀበልም፣ አላይም፣ ምንም ስለ ቁርአንም ቢነገር አላህን ፍሩም እንዲበሉ ምናምን ሲባል አልሰማም ካለ የገሃነም ነው ማለት። ይህንን የቁርአን አንቀጽ ቁርአን በቁርአን ይብራራል። አላህ ራሱ ቁርአን ላይ ምን እንትን ይላል? ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ወደ አንተ መልእክተኛ በወረደው ነገር በሰሙ ጊዜ በዛ ነገር ይቀልዳሉ አላህ ሱብሓነሁ። በሌላ የቁርአን አንቀጽ ላይ ደግሞ ምን ይላል? እነዛ አካላቶች ይጠራሩና ምን ይላሉ? ጆሮአችሁን ያዙ ወልገው ፊህ ይላሉ። በዚህም የቁርአን አንቀጽ ላይ ቀልዱ፣ አትስሙት፣ እንዳሰሙ ብለው ይናገራሉ ብለው ያስቀምጥ። ስለዚህ የኮንክሉዥኑን እየነገረን ነው እንጂ አላህ ሱብሓነሁ ወተዓላ ማንንም ሰው መጀመሪያ አንተ እንካ ወደ ገሃነም አንተ ወደ እንትን ብሎ እንትን አላለም። ግን የገሃነምና የጀነት ግን እንደዛ ነው። ከገኔና ከሰዎች ብዙዎችን ለገሃነም በእርግጥ ፈጠረን ይላል። አዎ እኮ አማርኛው ላይ እናወራና ፈጠረን የሚለው የአማርኛ አንቀጽ ቃል ለስንት ነገር ሊውል ይችላል? ፈጠረን ከሁለት በላይ አይ ማለት እንትኑን ሳይሆን በመደብ ደረጃ ሳይሆን ፈጠርን ሲል አንድ አካል ግዴታ ካለ መገኘት ወደ መገኘት ማምጣትን ያሳያል ወይስ የተገኘ ነገር ላይ የሆነ ለውጥ ማድረግ መፍጠር ተብሎ እንትን ሊል ይችላል? ካለ መገኘት ወደ መገኘት የተወሰነ ለውጥስ ማድረግ መፈጠር ተብሎ አይጠራም? ለውጥ ማድረግ ለምሳሌ የኢትዮጵያ የፈጠራና ክህሎት ሚኒስቴር አታውቅም? አሁን ለምሳሌ በእርግጥ እሱን ተውና በዚሁ እምነት ያስረዳና አሁን ለምሳሌ እኛን እግዚአብሔር ፈጥሮናል አይደለ? ከዛ እናቶቻችን ወይ አባቶቻችን ይወልዱናል። ወለዱን እንጂ ፈጠሩን አይደለም። ከነሱ ነው የወጣ ነው። ትክክል፣ እሱ ትክክል ነው። አይ የስራና አሁን ለምሳሌ የፈጠራና የስራ የክህሎት ሚኒስቴር የሚባል ነገር ታውቃለህ አይደለ? ለምሳሌ አንድ ሰው የተገኘ ነገር ላይ የሆነ ነገር ለውጥ ሲያደርግ ፈጠረ ተብሎ ሊጠቀስ ይችላል አይደል? ሞዲፋይ ያደረገ ነው የሚባለው እኮ። ፈጠረ ተብሎ አይጠቀስም? ሞዲፋይ ያደረገ ነው። የተፈጠረ ካለ ፈጠራ እኮ የፈጠራ ውጤት ሲባል ሰምተህ አታውቅም? እንግዲህ በጣም ዌላውን የሆነ ነገር ነው ካልካርከኝ ማለት ነው እኮ። አይ የተፈጠረ ነገር የሆነ ነገር ሲጨመርበት ሞዲፋይ ያደረገ ይባላል እንጂ እኮ የፈጠራ ውጤት ተብሎ አይጠቀስም ወይ? እንግዲህ እኔ ለአእምሮ ታማኝ ካልሆንክ እንግዲህ ምንም ማድረግ አልችልም። ችግር የለውም። ግን ችግር የለውም። በቃ አልፌዋለሁ። ችግር የለውም። አሁን ወደ እኔ ማብራሪያ ልምጣና እዚህ ጋር እየተቀመጠ ያለውን እስቲ አንተ ልጠይቅህ። ለእነርሱ ልቦች አላቸው የማይሰሙባቸዋል፣ የማይረዱባቸዋል እና ልቦች አሏቸው የተባለው የምድር ህይወት ላይ ነው አይደለ? ለእነርሱ በእርሳቸው የማያውቋቸው ልቦች አላቸው። ያው አማርኛው ትንሽ ወደ ነፒኪ ሀገር አማርኛ ይሄዳልና ምናልባት ትንሽ ሊከብድህ ይችላል። ግን ያው ጥርት ያለው አማርኛ ነው፣ ግን ሊከብድህ ይችላል የተወሰነ። ከዛ አንጻር ነው። አይ አማርኛው ምናልባት በእሷቸው ምናምን ሲል በእርሷቸው ምናምን ሲል ትንሽ ለየት ያለ ነው ማለት የተለመደ አገላለጽ አይደለም። በልባቸው የማይረዱባቸው የማያውቁባቸው እንደማለት ነው። ገለጻውን እንድታውቀው ብዬ ነው። እና ልቦች የተባለው ምድር ላይ ነው አይደል? ልቦች አሏቸው፣ የማያውቁባቸው ልቦች አሏቸው እኮ ምድር ላይ ነው አይደል? እሺ አዎ። ስለዚህ ልቦች ኖሯቸው ምድር ላይ አያውቁም። አይኖች አላቸው፣ ልቦች ላይ አያዩ። ጆሮች አላቸው፣ አይሰሙባቸው ምድር ላይ። ስለዚህ ያንን ባለመስማታቸው ምን ያጋጥማቸዋል የሚለውን አቂባቸውን ኮንክሉዥኑን ቀደም እንግዲህ ሊንግዊስቲካል ሜተር ተከትዬ አስረድቻለሁ። ለአመል አቂባ ተብሎ ይጠራል። ሰው ሊጀሃነመ የሚለው ለገሃነም እንደማለት ነው። እና ላሟ ደግሞ ወደፊት የሚያጋጥመውን ነው የሚያሳየው። ሰው እነዚህ አካላቶች ስላልሰሙ ስላላዩ
ስላልተገነዘቡ ስላልተረዱ ነገ ገሃነም ይገባሉ ማለት ነው። እሺ ወደ ሮሜ መጽሐፍ እንሂድ እስቲ አንዴ። አይ አልጨረስኩም አንዴ። እሺ ስላሴዬ አንተ ካልጨረስክማ እንዴት እንቀጥላለን? ነው ሌላ 7 ሱራ 32:13 አቡኪ በዚህ ሐሳብ ነው ወደ ሮሜ ምን ሄደው? አይ በቃ ይቅር ችግር የለውም ማለት እሱ ያው ተመሳሳይ ሐሳብ ነበረ ግን ካልፈለገ ችግር የለውም እንትን ይወርኝ ነው። አይ ሊረዳው ይችላል። ነው አንተው ሙሉን ነግረኸዋል። እኔ ምናልባት ምን ላነሳ እንደምችል አላቅም። ምናልባት ካነሳው ሱራ 28 ቁጥር 8 ላይ ያለው የፊርዓውንና የሙሳን ጉዳይ ላይክ ለምን ዓላማ አነሱት የሚለው ፊርዓውንን ለአመል ዓቂባ እያልክ ስታወራ ስለነበር የሱም ምሳሌ ላስቀምጥ እችላለሁ። ምናልባት ወደዛ ልጅ አይደለና አንተ ሀይቢ እዛ ላይ እንትን በለው ነው። አይ ምናልባት እኔ ያው ትንሽ ኦፕን ስላልሆነልኝ ነው እዛ ላይ እንትን የፊርዓውን ለምን ዓላማ ነው ያነሱት ልጁን የሚለው እንግዲህ እዚህ ጋር ስለሚያሳይ እንትን ፒኬ እንትን በደለት አንድ ያወራው እዛ ፖይንት ነው። እሺ አቡ አሁን እሱ እየነገረህ የነበረው ላም ሲልህ ኖርማሊ ላም ሳይሆን ስለ አንድ ፊደል ነው እያወራህ ያለው ስለሚለው ፊደል ማለት ነው። ባጭሩ ሊጀሃነመ ሲል ሊ የምትለዋ ፊደል ጋር በተገናኘ ነው እያወራህ የነበረው። ስለዚህ እሱን እንድትረዳ ማለት ነው። እዚህ ጋር አላህ Subhanahu Wa Ta'ala ሲያስቀምጥ ሊየኩነ ለሁም አዱወን ወሐዘና ብሎ ያስቀምጣል ማለት ነው። ምን ማለት ነው? ሱራ 28 ቁጥር 8 ላይ የፈርዖን ቤተሰቦችም መጨረሻው ይላል ለእነርሱ ጠላት ሐዘንም ይሆን ዘንድ አነሱት ይላል። ምን ሊሆናቸው ነው ያነሱት ሙሳን? ጠላት ሐዘንም ይሆን ዘንድ አነሱት። ያ ማለት እነሱ ሲያነሱ ጠላታቸውና ሐዘናቸው እንዲሆን ነው ያነሱት? እንዲሆን ነው ያነሱት ወይስ ሊሆን ነው ያነሱት? አልገባኝም። እስኪ አሁን የፈርዖን ቤተሰቦች ሲል ፈርዖንና ሚስቱ ሙሳን አንስተውታል። ከባህሩ ላይ በዘንቢል ሲሄድ ሲያዩት አነሱት ሙሳን ማለት ነው። ሲያነሱት እዚህ ጋር አላህ Subhanahu Wa Ta'ala እየነገረን ያለው ለእነርሱ ጠላት ሐዘንም ይሆን ዘንድ አነሱት ነው የሚል። ይሄ እንግዲህ በህፃንነቱ ሲያነሱት ነው ሙሳን። ስለዚህ ለእነሱ ጠላትና ሐዘን እንዲሆናቸው ነው ያነሱት። እነሱ እንዲሆን ፈልገው ነው ያነሱት ሙሳን ሲያነሱት። ግን ሊሆናቸው ነው። ስለዚህ ይሄ የሚያመለክተው አንደኛ ፍጻሜውን ነው። ሁለተኛ የነሱ ማንሳት ከዚህ ጋር የተገናኘ አይደለም። ለዛ ነው ሊ ፊደል ማለት እሱ ነው ማለት ሊየኩነ ሲል ምን ማለት ነው? ለነሱ ሊሆናቸው ማለት ነው። ምን ሊሆን? ጠላት ሐዘንም ይሆን ዘንድ። እነሱ ሲያነሱት ግን እንደዛ ነው ወይ? ነው አይደለም። ለምን ቁጥር 9 ላይ ከታች ያስቀምጠዋል። የፈርዖን ሚስት ምን አለች? ለኔ የአይኔ መርጊያ ነው ለአንተም አትግደሉት ሊጠቅመን ወይም ልጅ አድርገልን ይዘው ይከጀላልና አለች አለ። እርሱም ፍጻሜውን የማያውቁ ሆነው አነሱት ይላል። ስለዚህ ምን ፈልገው ነው ያነሱት? ለነርሱ ልጅ አድርገው ሊይዙት ፈልገው ነው ያነሱት። አላህ Subhanahu Wa Ta'ala ግን ፍጻሜውን ስለሚያውቅ የሙሳን ፍጻሜ ስለሚያውቅ ምን ብሎ አስቀመጠ? ጠላት ሊሆናቸው አነሱት አለ። ገባ? ጠላት እንዲሆናቸው ብለው አንስተው ሳይሆን ጠላት እንደሚሆናቸው ግን ስለሚያውቅ ፍጻሜውን ስለሚያውቅ ጠላት ሊሆናቸው አነሱት። አሁን ላም ፊደል ብሎ ስለ ሊ ማለት ነው ሲያወራህ የነበረው እዚህ ጋር በተገናኘ ነው። እዚህ ጋር የተቀመጠው ሊየኩነ ከሄድን ማለት ነው። በዚህ ኮንሰፕት ከሄድን የጀሃነም እንዲሆኑ ሳይሆን የጀሃነም እንዲሆኑ ሳይሆን የጀሃነም ስለሚሆኑ ወደፊት ለዛም እንደፈጠሩ ያውቃሉ ማለት ነው። ምን አልከኝ? ወደፊት የጀሃነምስ እንደሚሆኑ ያውቃሉ ነው ያውቃሉ? ያውቃሉ ኦፍ ኮርስ የጀሃነም እንደሚሆኑ አሁን ለምሳሌ ሲፈጥሩ ያውቃሉ ማለት ነው። እሱ ያውቃሉ ሳይሆን ያውቃል እሱ። በእርግጥ ፈጠረን ይላል አይደል? ይላል እኮ ያውቃል። እነሱ መጨረሻቸው ለጀሃነም እንደሚሆን ያውቃል። ለጀሃነም ተብሎ የተቀመጠው ለጀሃነም እንዲሆኑ ግን አይደለም የፈጠራቸው ነው። ኮንሴፕቱ ገብቷል? ለጀሃነም እንዲሆኑ ፈጠራቸው ሳይሆን ለጀሃነም ስለሚሆኑ ሊሆኑ እንደሆነ ስላወቀ ያን ያወቀ ፈጠራቸው ነው። ገብቷል? አማርኛ
እኮ ፈጠራቸው። እነሱም እኮ አነሱት። አዎ ፈጠራቸው እኮ ፈጠራቸው። ለጀሃነም እንደሚሆኑ እያወቀ ፈጠራቸው። ገብቷል? አዎ እንደሚሆኑ። ያ ማለት የሱ ተጽዕኖ አለበት ወደ ጀሃነም እንዲገቡ እንዲሆኑ ማለት ነው ወይስ ስለሚሆኑ ነው? ኦሬዲ ፈጥሯል። ያውቃል እኮ ማወቁ ተጠያቂነት አለበት። አቡ ኖ አንድ ጥያቄ ጠይቀው። ለምሳሌ ማወቁ አሁን እሱ ለጀሃነም እንደሚሆኑ አውቆ መፍጠሩ ተጠያቂነት አለበት ወይ? አዎ። ለምንድን ነው እግዚአብሔር ሰይጣንን የፈጠረው? አያውቅም ነበር ነው? ኖ ወይ ምርጫው ነው። በቃ እሱ ጋር እኮ ነው። አንተ አሁን ችግርህ እኮ እሱ ነው። ሰይጣን ቆይ አንዴ ሰይጣን ይሄን ሁሉ እንደሚያምጽ የእግዚአብሔር ልጅ ሁሉ አስወልዶ ላይክ ከሰው እንዲወለድ አድርጎ እንደሚያሰቅል ሁሉ እያወቀ እግዚአብሔር ለምን ፈጠረው እያልከኝ ነው? ያንን ማወቁ ተጠያቂ አያደርገውም እግዚአብሔርን ሁሉን አዋቂ ስለሆነ። እነዚህ ሰዎችም ለጀሃነም መሆናቸውን አውቆ መፍጠሩ ለምንድን ነው አላህን ተጠያቂ የሚያደርገው? ግን ጥፋት አሁን ለምሳሌ እነዚህ ሰዎች የተፈጠሩ ለጋኔ የተፈጠሩ ሰዎች ጋኔም ቢገቡ የነሱ ጥፋት የለባቸው ማለት ነው። ለምንድን ነው የሌለባቸው? እኮ ኦሬዲ ተፈጥሯል። ለጋኔ ለሲኦል ተፈጥሯል ኦሬዲ። ለሲኦል ስለሱ እኮ ነው እያወራን ያለ ነው። ሲኦል እንደሚገቡ ያወቀ ፈጠራቸው ማለት ነው ብዬ እሱ ሰላላም ፊደል ሲያወራ እኔ አሁን ድጋሚ አንስቼ እዚህ ነገር ላይ ያወራው እንዴት እንደሆነ መጨረሻው ለነርሱ ጠላት ሊሆን ነው ሲል ሲያነሱ ጠላት እንዲሆን አይደለም እንዲሆን ሳይሆን ሊሆናቸው ነው አልኩ እኮ። እሱን እኮ እየነገርኩ ያለሁት። አዎ የጀሃነምም እንዲሆኑ ሳይሆን እንደሚሆኑ እየታወቀ ነው የተፈጠሩት። ገብቶሃል? አሁንስ ሙሳን ሲያነሱት ጠላት እንዲሆናቸው ሳይሆን ያነሱት ጠላት ግን ሊሆናቸው ነው ያነሱት። ሊሆናቸው ነው ያነሱት ማለት ወደፊት ጠላት ይሆናቸዋል ማለት ነው። እነሱ ግን እንዲሆናቸው አይፈልጉም ነው። አላህ Subhanahu Wa Ta'ala ደግሞ እነዛን ሰዎች ሲፈጥራቸው መጨረሻቸው ጀሃነም እንደሚሆን እያወቀ ነው። እንዲሆኑ አይደለም የፈጠራቸው። የጀሃነም እንዲሆኑ አይደለም። ኦሬዲ ያውቃል። አዎ ያውቃል። እንደሚሆኑ ነው ያወቀ። አሁንስ ገባ ሐሳብ እንጂ አድርጓል ለጀሃነም አድርጓል ፈጠራቸውም ግን እንደሚሆኑ ያውቃቸዋል ነው። አዎ ማወቁ ደግሞ ተጠያቂነት የለውም ነው። ማወቁ ምኑ ላይ ነው ተጠያቂነቱ ነው? ወይ አቡት ወይ ፈጠረን እኮ በደብል ስታንዳርድ ኦኬ ችግር የለውም። በቃ ስላየን ማለት ነው። እንትን ሮሚ ምዕራፍ 8 ቁጥር 29 ተከትልኝ ማለት አንድ 5-6 ጥቅሶችን ላሳይ ቀለል አድርጌ ማለት ነው። የስላሴ ይሄ እንትን ለማለት ያው ቀለል ያለ ሐሳብ ነበር ባይዘው ገብቶታል እኮ መጨረሻ ላይ እኮ ገብቶታል። ግን በቃ ችግር የለም። ደግሞ የመከራከር እንትን የለኝም ከልብ ጋድ ፎር ኖሌጅ ቲዮሪ ተብሎ ይጠራል። እሺ ሮሚ ስንት አልከኝ አቡኪ? 8 ሮሚ ምዕራፍ 8 ቁጥር 28 ቁጥር 28 ነው 8 29 ኦኬ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አለ። ኦኬ የስላሴ በዚህ ጥቅስ ላይ አስቀድሞ እግዚአብሔር አንተ በኢየሱስ ክርስቶስ በልጁ መልክ እንድትሆን ወስኗል አይደል? እንግዲህ አሁን በጣም ሲምፕለስት የሆነ ጥቅስ ነው። እኔ ሐሳቤን ላስረዳ ችግር የለም። ሐሳቤን ብቻ እያስረዳው አይደለም። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እና የልጁን መልክ ይመስላሉ የተባሉት በልጁ ሞርፊያ ያሉ የተባሉት ደግሞ ማናቸው ሲባል 30 ላይ መጣና ደግሞ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸዋል። እና የተጠሩትና በእግዚአብሔር ያመኑት በጎች ተብለው የተጠሩት ማናቸው ከተባለ ቀድሞ የተወሰኑ ናቸዋል። የጠራቸው እነዚህን ደግሞ አጸደቃቸዋል። ያጸደቃቸው እነዚህን ደግሞ አከበራቸዋል። ከዛ ከነዚህ ውጪ ያሉትስ በቃ ሊትራሊ ፍየል ተብለው የተጠሩት ደግሞ እነዛ ናቸው። እና ለዚህ ጽሁፉ ሮሜ ከምዕራፍ 5 ጀምሮ ጳውሎስ ስለ በፕሪዲስቲኔሽን ያምናል ጳውሎስ። እና ያን አስተምሮ ሲገልጽ ምን አለ? ሮሜ ምዕራፍ 9 ቁጥር 26 ክፈትልኝማ አንዴ። ሞር አብራራና እንደዚህ አይነት ርዕሶችን ሲያብራራ ምን አለ መሰለ? ኦኬ እናንተም ሕዝቤ አይደላችሁም በተባለው ስፍራ በዚያ ኦኬ። እስቲ ወደ ላይ ትንሽ ከፍ አድርገው እንደ ባህር። እሺ ኢሳያስም የእስራኤል ልጆች ማለት ወደ እንትን ወደ ታች ለማለት ነው። ወደ ላይ ስለ ወደ ታች
ኦኬ አዎ በቃ ቆይ ወይኔ በጣም እንትን አልክ። ትንሽ ከፍ በል ትንሽ ከፍ ኖ ከፍ ስለ ወደ እንደዚህ ነው። ኦኬ ወደ ታች አድርገው ለማለት ነው። ኦኬ እኮ 20 ላይ ከሆነ ብዬ እኮ አቅልም የለሃለሁ 20 ላይ ማውቀው ሀሳብ አለ። እሱ ከሆነ ምን አለ እስቲ አዎ ከዛ አሁንም ትንሽ እንትን አድርገው ወደ ታች ነው 27 ነው እንዴ ያልኩ 17 አካባቢ። እሺ መጽሐፍ ስለ ፈርዖን የሚያወራው ነው። መጽሐፈ ፈርዖንም ይሄ እንትን ነው። እሺ የእትም ልዩነት ነው። መጽሐፈ ፈርዖን ያሉት መጽሐፈ ፈርዖንም ኃይሌን በአንተ አሳይ ዘንድ ስሜን በምድር ሁሉ ይናገር ዘንድ ለዚህ አስነሳው ይላል። እና ምንድነው ከተባለ ኢሳይያስ ምዕራፍ 7 ላይ ዘጸአት ምዕራፍ 7 ላይ ታሪኩ መመልከት ትችላላችሁ። አደነደነውና ልቡን የፈርዖንን ልብ ሙሴን ሂደህ ተከራከረው ግን እሱ አይቀበልህም ይለዋል። ዘጸአት ምዕራፍ 9 ቁጥር 16 መጀመሪያ አደነደነ፣ ከዛ እዛ ጋር ደግሞ እንደደነደነ ያሳያል። 9:16 ክፈትልን። ነገር ግን ኃይሌን እገልጥ ዘንድ ስሜን በምድር ሁሉ ላይ ይነግስ ዘንድ ስለዚህ አስነስቻለሁና አለ። ከዛ 7 ላይ እንደዛ ካለ በኋላ 9 ላይ ደግሞ እንደማይቀበላቸው ይናገራል። ሊትራሊ አልተቀበላቸውም እንትና ማለት ነው። ማን ነው ፈርዖን አልተቀበላቸውም። እና እኔ እንዳልኩት አልተቀበላቸውም፣ እኔ ነኝ ያልኩት ሰው እኔ እንዳልኩት አልተቀበልኳቸውም ብሎ ይናገራል እግዚአብሔር ማለት ነው። እና ያንን ማብራሪያ ሲሰጥ ጳውሎስ ምን አለን? ኃይሌን በአንተ አሳይ ዘንድ በምድር ሁሉ ይናገር ዘንድ ለዚህ ያስነሳው ይላል። እንግዲህ ለምድር ያስነሳው ለእልህኝነት ነው ያስነሳው። 18 ላይ መጣና እንግዲህ የሚወደውን ይመረዋል አለ፣ የሚወደውን እልከኛ ያደርገዋል አለ። እና ፈርዖን እልከኛ ተደርጓል አለ። እንግዲህ ስለምን እስካሁን ድረስ ይነቅፋል? ፈቃዱን የሚያውቅ ማን ነው አትለኙ ይሆናል አለ። ከዛ 20 ላይ አድርገውማ ነገር ግን አንተ ሰው ሆይ አለ፣ አንተ ሰው ሆይ ሁማን ሁላችንን እያናገረ ነው። ሁማን ቢንግ አለ፣ አንተ ሰው ሆይ ለእግዚአብሔር የምትመልስ ማን አለ? ስራ ሰሪው ስለምን እንዲህ አደረግ ሰራህ ይለዋልን አለ። እንዴት ይባላል እንደዛ? ወይም ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱን ለውርደት ሊሰራ በጭቃው ላይ ስልጣን የለውንም አለ። አንዱን ለክብር ይሰራዋል፣ አንዱን ለእንትን ያደርገዋል አለ። መስራት ማለት መፍጠር ማለት ነው፣ እኔንም አንተም እንደምንረዳው ማለት። ስለዚህ ሸክላ ሰሪ ሲሰራ ግማሹን የሸክላ ክፍል ለክብር ለድና ነገር ይጠቀመዋል፣ ግማሹን ወይ አይጠቀምበትም ቅሪት አድርጎ ይጥሏል፣ ወይ ደግሞ ለሆነ ለሌላ ለወረደ ነገር ሊጠቀመው ይችላል። እና እንደዚህ አይነት ከሰሽ ነው እኮ ስለዚህ እግዚአብሔር እንደ ሸክላ ሰሪ ነው ብሎ ይገልጸዋል አይደል? ኤፌሶን ምዕራፍ 1 ከቁጥር 11 ጀምሮ የምትመለከተው በኢየሱስ ክርስቶስ በእርሱ እንደተመረጠ ቀድሞ እንደመረጠ ያስቀምጣል። ኤፌሶን ምዕራፍ 1 ከቁጥር 4 እስከ 5ም ተመሳሳይ የሆነ ጥቅስ ነው የምናገር። ቀደም የጠቀስኩልህም ሮሜ ምዕራፍ 8 ከቁጥር 9 እስከ ከቁጥር 29 እስከ 30 ተመሳሳይ ነገር ነው የምታገኝ። ግን ለዚህ ዲፊኒሽን ምንድነው የሚሰጠው? አንዳንዶቹ ሊትራሊ ዲስቲኔሽን የሚባል ነገር አለ። አሁን ለምሳሌ እነ የአሌክሳንድራው ክለመንት ምን ብሎ ነው ያስቀመጠው? በቃ እዚህ ጋር እኛ ከኢየሱስ ክርስቶስ በኢየሱስ ክርስቶስ ስንመረጥ ፕሪዲስቲኔሽን ነበረን፣ ከዛ አምላክ እውቀት አለው፣ በቅድመ እውቀቱ አምላክ መረጠን ብሎ ነው ያስቀመጠው ሊትራሊ ማለት። ስለዚህ ከዛ አንጻር አሁን ይሄንን ሐሳብ የሚይዘን በቁርአኑም ስንመጣ ቀደም እንዳሳየ ሱረቱል ቀሰስ ላይ ሊየኩነ ለሁም ዐዱወ ወሐዘና ይላል። ለነሱ ጠላት ሐዘን እንዲሆንባቸው ይላል። እነሱ ያነሱት ለዛ ነው ወይ ከተባለ አይደለም፣ ያነሱት ለዛ አይደለም፣ ግን ይሆንባቸዋል ነው ፋይናሉ ማለት። አላህ ዘንድ ደግሞ እኛ የምንለው የታይም ባውንደሪ አላህ ዘንድ የለም። ምን ሊከሰት እንደሚችል ምን እንደሚመጣ ወደፊቱን ያለፈውን ወደፊት የሚመጣውን ያልመጣውን ቢመጣ እንዴት እንደሚመጣ ያልሆነውን ቢሆን እንዴት እንደሚሆን የሚያስሆን የሆነ ጌታ ነው አላህ Subhanahu Wa Ta'ala። ስለዚህ ፊት ለፊት ያለውን ይነግረናል ማለት ነው። እና መፈጠር የሚለውንም ገለጻ ቀድሞ ፈጥሮ እንትንም አይደለም ለገሃነም መፍጠር ራሱ ማለት ማለት ነው። አላህ በዳይ አይደለም። ወማ ረቡከ ቢዘላሚ ሊልዓቢድ ጌታ አላህ Subhanahu Wa Ta'ala ባሮችን በዳይ አይደለም። ገሃነም እንደም ለምሳሌ እኔ እዚህ ጋር ሳወራ የጀነት ልሁን ለገሃነም አላህ ያውቃል። አንተ ለምሳሌ የገሃነም ትሁን የገነት አላህ ያውቃል። ነገ የት ልሰልም ትችላለህ ላሰልም ትችላለህ ሁሉ ነገር አላህ ያውቃል። ግን በአላህ በእውቀቱ አው ጋድ ፎር ኖሌጅ ቲዮሪ አራ ያርግልህ ባረገለህ ጋድ ፎር ኖሌጅ ቲዮሪ ተብሎ ይጠራል። ጋድ ፎር ኖሌጅ ቲዮሪ ተብሎ የሚጠራው ነገር ምንድነው? አምላክ ቅድመ እውቀት ስላለው እኛ የምናውቀውን ነገር ቅድመ እውቀት ስላለው ኢንፍሉዌንስ ፈጥሮብናል ብሎ ያምናሉ ኦሪየንታሊስቶች። ሙሉ በሙሉ ስህተት የሆነ ነገር ማለት ነው። ኦኬ እሱ ቅድመ እውቀት አለው ማለት ኢንፍሉዌንስ ፈጥሮብናል ማለት አይደል። የምንሰራውን እንጂ ያወቀው እንሰራው አሁን የነፍሳቸው ሁሉ የሚያወራው ማለት ነው ስለ መጽሐፍ ቅዱስ ላይ ያወራው ስለ እውቀት ነው አይደለም።
በቃ ኮሜንት አይተህማ አትሞግተኝ። በቃ ችግር የለውም። እሺ ሌላ አለ እንደዚህ ጋር ኮሜንት ቆይ እስኪ በቃ ወደ ቀጣይ እውቀት እንሂድ። ወደ ቀጣይ ሱራ 32:13 እሺ ግን ለምንድን ነው ማሰልመው? እስቲ ሱራ 32:13 እስቲ ለምንድን ነው? አሪፍ ጥያቄ ነው የጠየቀህ። አሁን ባይዘው ለምንድን ነው እስቲ ማሰልመው? እሱን ነው አይደለ ወይስ ሌላ ጥያቄ ነው? ፒቲ ኖ አሁን አንተ ያነሳኸው ኦኬ። ለምን አሰልመም? የስላሴው እንግዲህ ሎጂካል ነን እኛ የምንኖረው እዚህ በ21ኛው ክፍለ ዘመን ላይ በጣም አእምሯችን ያደገን ማህበረሰቦች ነን። በሎጂክ እና በሪዞኒንግ በራሽናሊዝም ኮንሴፕት የምናምን ነን። ስለዚህ ከዛ አንጻር እስቲ ለምንድን ነው ማሰልመው? አንተ ለምሳሌ እኔ አልሰልምም። አሁን ለምሳሌ የሰለጠነ ዘመን ላይ ምናምን ስልጣኔ ባይዘው እንትን አያደርግም። ምክንያቱም ሰለጠነ ያሉ ራሱ የጠፉ ናቸው። እሺ ገብቷል። ስልጣኔ እንደዛ አይደለም። ምን ያልኩህ አልተረዳኸኝም። ማለቴ ቢያንስ በሪዞኒንግ እናምናለን ነው፣ ሎጂካል የሆኑ ሪዞኒንግ ኮንሴፕቶች ላይ እናምናለን ለማለት ነው እንጂ ሌላ እንትን አይደለም። ኦኬ ችግር የለውም። እንተወና እሱን እኔ እንግዲህ ወሬ እንዲያምር በደንብ ቀለል ልበል ብዬ ደርበብ ልበል ብዬ ነው እንደዚህ አይነት ነገራቶችን ያልኩት። በቃ ልተወውና እንትን እንዴት ለምን አሰልምም? እስቲ አንተ አሁን አልሰልም በምንም ተአምር አልከን እና እስቲ ከምን አንጻር እስቲ አንድ ሎጂካል የሆነ እንደውም እዚህ ቤት ፕሮግራም ነበረን እና ለምን አሰልሙም ብለን እንጠይቅ ነበረ። አሁን አንተ ጥሩ አመጣ ወረኔ ምናምን አልከን። ህይወትን መንገድም ክርስቶስ ነው እኮ አሁን ይሄ አንተ አሁን ለምሳሌ እኔ ለምን ክርስቲያን አትሆንም ስትለኝ ህይወትም መንገድም በቃ እስልምና ነው ማለቴ ማስረጃ ይሆናል ብለህ ታምናለህ? ለምሳሌ ለኔ የሆነኝ በህይወቴም ውስጥ የኖርኩት ስለሆነ። እስቲ ምን አገኘህ እስቲ ህይወትህ ላይ? ሰላምን እኮ ሰላም ለምሳሌ እና ደግሞ የገነት እንደምገባ አውቃለሁ። በክርስቶስ ደም የተገዛው እንደሆነ አውቃለሁ እኮ። ቆይ አንዱና በዋጋ ተገዝታችሁና ራሳችሁ አይደላችሁም። አሁን አንተ እያልከኝ አንተ ምን እያረክ ነው መሰለ? አንተ አሁን እንትን እያልከኝ ነው። በቃ ክርስትና ፖዚሽን ያስክና ከዛ እዛም ፖዚሽን ዲፌንድ እያረክ ነው። ያ ማለትም ማለት ነው አንተ ኦርቶዶክስ ክርስቲያን ትሆናለህ እኮ። እሺ እንደዛ። ቆይ ይሄን ልጨርስና እዚህ ጋር ልመልስልህ። አይ ልጨርስልህ። ምሳሌ አንድ የሆነች ምሳሌ ማለት ነው እኮ ነገርኛ እኔና ፒኬ አይ አልሆንም፣ ግን በምክንያት ነው። ለምን? አዎ በጣም ጥሩ። እሺ እኔ አሁን ለምሳሌ ክርስቲያን የማትሆንበት ምክንያት ሎጂካል አመክንያዊ የሆኑ ሙግቶችን ላስቀምጥልህ። ክርስቲያን የማልሆንበት ምክንያት ማለት ነው በመሰረቱ እኔ እንደ አንድ ራሽናል ማይንድ እንዳለው ሰው አንድን ነገር ስከተል የአንድ ነገር እውነተኝነት እፈትሻለሁ አይደለም። ስለዚህ ለምሳሌ አንተ ክርስቲያን ለምን አትሆንም ስትለኝ ክርስቲያን ማለት ነው የሚል ነገር ላይ ነው መጀመሪያው ማለት እና ክርስትና የሚባል ሃይማኖት አለ ወይ ብዬ አይሲ ዘ ባይብልን እፈትሻለሁ። ከአምላክ የመጣ አንድም ክርስቲያን ሁኑ የሚል ትእዛዝ ሽታው እንኳን እንዳይለ ነው የማገኘው ማለት ነው። ክርስቲያን ማለት በክርስቶስ ያመነ ማለት ነው እኮ። አምላካዊ ትእዛዝ አምላክ እንደዛ ብሎ አዘዋል። ክርስቶስ ማለት እኔ ህይወትን መንገድም ነኝ እኮ። ኢየሱስ ክርስቶስማ ህይወትን መንገድም ነው። በደንብ ነው ማምነው። አሜን አሜን። እንዴ ኢየሱስ ክርስቶስ ህይወትን መንገድም ነው። እሱ ብቻ አይደለም። እኛ እኮ አላህ Subhanahu Wa Ta'ala እኛ ወደ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የተወረደው ይሄ ቁርአን ራሱ ህይወትን መንገድም ጭምር ነው። አላህ Subhanahu Wa Ta'ala ህይወት መንገድ ብቻ ሳይሆን ብርሃንም ጭምር። ቁርአን ግን መቼ ነው የወረደላችሁ? ቆይ አንዴ ወይኔ ፊንጣውን ክብኝ እኮ በቃ አሁን እንትን ለማለፍ ይመስላል ያልኩህን ነገር ማለት ነው። እኔ አሁን ምክንያቶች የላስቀምጥ። አንደኛው ልክ እንዳልኩ ክርስቲያን ሁኑ የሚል ትእዛዝ አንድም ቦታ ልታገኝ አትችልም። አንድ ሁለተኛ ደግሞ ልክ እንደ ክርስቲያን ወይ ደግሞ ኦርቶዶክስ ወይ ፕሮቴስታንት ብቻ አንዳቸው ስትመረምራቸው የሆነ ላክ የሚያደርጉት ነገር አለ እና ላክ የሚያደርጉት ነገር አይዴንቲቲ የሚባል ነገር፣ አይዴንቲቲ ወይም ህልውነት የአንድ ነገር መገለጫ ማለት ነው። ለምሳሌ እንደ አንድ ሙስሊም ለምሳሌ አቡበከርን ብትጠቅሰው እንደ አንድ ሙስሊም ቁርአን ሐዲስን ሪፈር አድርጎ መልስ መስጠት ይችላል። ግን እኔ እኮ ባይብልን ነው ሪፈር አድርጌ የምሰጥ እኮ። አስጨርሰኛ፣ ቆይ ሐሳቤን አዳምጠኝ። ግን አንድ ባይብል ነው ብዬ እኮ ቆይ አዳምጠኝ። ያው ፖዚሽን አንተ ፖዚሽን ያስገብቷል። ፖዚሽን
አቡኪ አረ ልልና ጋር ቀጥል እባክህ አቡንቶ። እሺ ብራታ አቡዬ እረፍት አድርግ በቃ። እሺ ልልና ጠይቅ ወይ ጠይቅ። ሱራ 32:13 እንመጣበታለን። ሱራ ከዛሩ ጋር ትቀጥላለህ። ካንተ ልልና ጠይቅ ካለ በቃ እኔ ሌላ ጊዜ ጠይቃለሁ። አረ በፍጹም ችግር የለውም። አረ ቤተኛ ነኝ ጠይቃለሁ ሌላ ጊዜ። እሺ በቃ ቤተኛ ከሆንስ ችግር የለም። ኤሊዮስ ግባ። እኔ ማስረጃ ሰጣችኋለሁ ለክርስትና እውነተኝነት ስትል ነበርና ኤሊዮስ ግባ። እስኪ ኤሊዮስ ጀመረ እንደዚህ። እስቲ ግባ እስኪ ዛሩ ሰላም አለይኩም። አረ ተተኛበት ይች ልጅ እች እናት ማለት እች ልጅ አልኩ ደሞ ልወቀስ ልጆች እያለች እኔ እንዴት አንቱ ማለቱ ቢቀር መታ ቁጭ ስላለች ይኸውልህ እኮ ያረካት ጥያቄ እንድታስተናግድ ነበር እኮ ካለች። እሺ ፒኬ አስተናግደው በቃ እኔ ደከመኝ። ኧረ እኔ አቡኪ እኔ ጣጣዬን ጨርሻለሁ። ዛህራ ሚውት አንስታለች። እሺ ካነሳሽ በቃ ትቀጥል ኢንሻአላህ። ዛሩ ታስተናግዳለች። ጠይቃ ጥያቄ አቡ። ሰላም አለይኩም። እኔ እኮ ተኝቼ ነው የመጣሁት። ወአለይኩም ሰላም። ሰዓት ላፊ ፒኬ እኮ ነው ቤት ከፍቶ እንትን የሚለው። አዎ በጣም አመሻችሁ ለፈጅር እንድትነሱ። ከዚህ በኋላ ከተኛንማ አንነሳም እኮ አለመተኛት ነው እንጂ ከፈጅር በኋላ መተኛት ነው። 4 ሰዓት እኮ ይቀራል እንጂ 4 ሰዓት 171 ሰዎች እዚህ ማለት ነው። አራከታለሉ በኔና በፊት ነው እኛ በኔና በፊት እንዳትታለሉ። ከዚህ በኋላ ራሱ ስልክ ደውሎ 3 ሰዓት ሊያወራኝ ይችላል። ምን ይታወቃል ልጅ እኮ እነሱ አትመኑ። እሺ ታኙ፣ ዝም ብላችሁ ተዋቸው እነሱ። ፈጅር ምናምን እንዳያመልጣችሁ በጊዜ ተኙ። በጊዜ እንኳን ማለት ይከብዳል። ተኙና እንድትነሱ። አሁን ከተኙ አይነሱም። ባይተኙ ነው የሚሻል። 3 ሰዓት ነው የቀረው እኛ ጋር። አሁን ከተኙ አይነሱም። ለማንኛውም ዛህራ ያነሳው ጥያቄ ይሄ ነው። በሻንም ኑሮ ነፍስን ሁሉ ቅንነቷን ወይም እምነቷን